አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም ዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ አርጎባ ሰንቀሌ የሚባል ሀገር የሚሄድ የቤት እቃ ነው ማሳያችሁ ማለት ነው። የቤት እቃ እና ኮምፎርት ብርድ ልብስ አለ። ቆንጆ በቃ ፋ ያለ ማለት ነው። ያልተጋነነ ይሄ ያልተደራረበ እቃ አላት ማለት ነው። ሁሉም ኳሊቲ ናቸው። ብረት ድስት ብቻ 2 ብረት ድስት ነው ያላት። ሌላው እቃ አንዳንድ ፍሬ ነው ማለት ነው። እጥር ምጥን ያለ ቆንጆ እቃዎች። እንግዲህ ሀባይብ እንደተለመደው ስማችሁን የሚሄድበትን ቦታ ከዛ የእቃ ዝርዝራችሁን በዋትስአፕ እየጻፋችሁልኝ እንደተለመደው ቶሎ እመልስላችኋለሁ ማለት ነው። ቴሌግራም ጭራሽ ምን ግሩፕ ስለሚያስገቡኝ በወጣም ቢብሎኛል ማለት ነው። እንዳያስገቡኝ ያደርጋለሁ፣ ግን በምን እንደሚያገኙት አላቅም። ብቻ ግሩፕ ስለሚያስገቡኝ ቴሌግራም ላይ አልመልስም። የማልመልስበት አንድ ቴክስት ለማግኘት በጣም ብዙ ቴክስቶች፣ ያው ሶሻል ሚዲያ ላይ ስልካችሁ ካለ አስቸጋሪ ነው ታውቃላችሁ። እንደዛ ስለሆነ ነው ሀባይብ። ኢሞ ደግሞ እቃችሁን ስጽፍ በኢሞ ተደዋውለን ነው፣ ግን ለወረፋ ለመያዝ እቃ ዝርዝር ለማስቀመጥ በዋትስአፕ ከዛ በኋላ ወረፋችሁ ሲደርስ በኢሞ ተደዋውለን ደብተር ላይ አሳርፋለሁ። እቃችሁ ይሄ ቢሆን ይሄ ይሻላል። እኔ እንደሌላው ሰው ቴክስት ስለተጻፈልኝ ያኔ የእቃ ዝርዝር ስለተጻፈ ያንን ይዤ አልገዛላችሁም። እናንተ ጋር አውርቼ ይሄኛው እኮ እንደዚህ ነው፣ ይሄ እንደዚህ ነው፣ ይሄ ጥሩ ነው፣ ይሄ መጥፎ ነው የሚለውን አወያይቼ ተወያይተን ደብተር ላይ ገልብጬ ነው ወደ ገበያ የምሄደው ማለት ነው። ሌላው እኔ አሁን ደውዬ አስመርጣለሁ። በፊት ቀጥታ እየደወልኩኝ ነበረ። አሁን ደግሞ እቃ ቤት ግራውንድ ስለሆነ ይሄ እቃ ቤት ብዙ ጊዜ ፎቶ እያነሳው ነው የምልክላችሁ ማለት ነው። ፎቶ ሳነሳ ይሄን ከወደዳችሁት ወደነዋል፣ ካልወደዳችሁት ደግሞ አይ ቀይሪልን የምትሉት ነገር ካለ እንድቀይርላችሁ ነው ማለት ነው ፎቶ አንስቼ የምልክላችሁ። በእርግጥ ይሄ ብዙ ሰው ፎቶ እየላከልኝ ነው የሚፈልጉትን እቃ ማለት ነው። አብዛኛዎቹ ደግሞ በፍላጎት ይሽሉኛል። በፍላጎት የገዛሁትን ፎቶ አንስቼ ልካለሁ። አይ ካላማራቸው ይሄን ቀይር ይውላሉ ማለት ነው። አንዳንድ ደግሞ እህቶች አላችሁ ይሄ ቢጫ ነው ካላችሁ ቢጫ ካልሆነ በቃ አንፈልግም የምትሉ ማለት ነው። እኔ በእርግጥ ሁሉም ቦታ ፈልጌ ካጣሁ ነው የለም የምላችሁ ማለት ነው። እና ባለው ነገር እንትን ለማለት ሞክሩ። ለራሳችሁን ገበያ ሄዳችሁም ቢሆን ወላሂ ስንት ውጣ ውረድ አይተን ነው ይሄንን እቃ የምናሟላላችሁ ማለት ነው። እንደዚህ አሁን እናንተ እንደምታስቡት አይደለም። ይሄ ምጣድ እንኳን ለማሰራት ስንት ጊዜ በባጃጅ እየተመላለስኩ ነው 100 ብር እየከፈልኩ የምመለሰውና የምሄደው ማለት ነው። ግን ያንን አሁን ወደ እናንተ ሂሳብ አላስገባም። እዛ ሰውየው ጋር ተጨቃጭቄ ለምኜ ምን ብዬ በቃ ስንት ነገር አለው። እንደዚህ ብርድ ልብስ አሁን ዘርግቼ ፎቶ ላንሳ ስትሏቸው አንዳንዶቹ እሺ አይሉ። ብርድ ልብስ ፎቶ አንስታችሁ የምትሉ እኔ ብርድ ልብስ ፎቶ አንስተሽ ላኪ የሚለኝ ሰው የለም። በእርግጥ አንዳንድ ጊዜ ነው የሚገጥመኝ። እኔ ብርድ ልብስ ሲጀመር ምንድነው ይሆናል ቆንጆ ነው ያልኩትን መርጬ ገዛላችኋለሁ ማለት ነው። የሚያዙኝ ልጆች በሙሉ እንደዛ ነው። አንዳንድ ጊዜ ግን ያጋጥማል ማለት ነው። እና ደግሞ ማለት ነው አላስመረጣችሁኝም የሚሉ ያስመረጥኳቸው ልጆች ናቸው የሚብስባችሁና እናንተ ተቀምጣችሁ እንደምታዙት አይደለም። የእናትና የአባታችን ቤት አይደለም እዛ የሚመረጥበት ቦታ። ይሄ ፎቶ ጭራሽ አንቺ ያነሳሽውን ፎቶ ነይ አጥፊ ሁላ ተብዬ የተሰደብኩበት ቦታ አለ ማለት ነው። ጋውን ለማስመረጥ ማለት ነው። እና እናንተ እንደምታስቡት ቀላል አይደለም። ሀገራችን ወደኋላ ነው እንጂ የሰለጠነ አይደለም። በነገራችን ላይ ፎቶ ስታነሱ ፍቃደኛ አንድ ብርድ ልብስ ዘርጋልኝ ካልሽው፣ ሁለት ድገመኝ ካልሽው፣ ሶስተኛ አያስነሳም። እንኳን አይደለም እንደዚህ ራሱ ስናነሳ እንደዚሁ እንዳለ አይወዱም ማለት ነው። እና ይሄ እቃ ቤት እንኳን ኖርማል ነው። እቃ ቤት ብዙ አመት ደንበኛችን ስለሆነ ፎቶ ምናንሳ ቪዲዮ ምንደውል ይሄ ምንም አይልም ማለት ነው። እና እናንተ እንደምታስቡት ቁጭ ተብሎ እንደሚታዘዘው አይደለም ልላችሁ ፈልጌ ነው። ጨቀጨኳችሁ አፍዋን። ዛሬ የገዛሁት እቃ 340,800 ብር ነው የፈጀው። 800 ብሩ ግን የትራንስፖርት ነው። ፍሪጁን፣ ማጠቢያ ማሽኑ፣ ቲቪው፣ ከዛ ሮቶ ምጣድ ከሌላ ቦታ ነው፣ ፋን ከሌላ ቦታ ነው፣ ብረት ድስት ሌላ ቦታ ነው። ሁሉም ከየቦታው ስታወጡ ተደምሮ 800 ብር ሆነ ማለት ነው። እና ሀባይብ እዚህ ጋር ምን አላት መሰላችሁ? እዚህ የጥበብ ረከቦት ቆንጅዬ
የጥበብ ረከቦት አለ። ዋጋው 2700 ብር ነው። እዚህ ጋር ማጨሻ አለው፣ ጀበና ማስቀመጫ አለ። ከዛ ሰርቪስ አለ፣ የሱ ሴሪ ማለት ነው። እዚህ ጋር ደግሞ ጥበብ ሲኒ አለ። አንድ ደርዘን 1400 ብር ነው። ግማሽ ደርዘኑ እዚህ ጋር አለ ማለት ነው። ሌላው እዚህ ጋር ደግሞ ምን አላት? የሾርባ ማንኪያ ግማሽ ደርዘን ያዘዘችኝ 150 ብር። እዚህ ጋር ደግሞ ጭልፋ 700 ብር። እነዚህ ጭልፋዎች ቆንጅነታቸው እንዴት መሰላችሁ? ይሄ ይወልቃል፣ ያኔ አብሮት አይቆይም ስላችሁ ብዙ ጊዜ ያገለግላል። ግን ደግሞ ከወለቀ ይሄ ቅንጥስ እንደሚለው አይነት አይደለም። በብረቱ ብቻ መጋደድ ትችላላችሁ። ኳሊቲ ጭልፋ ነው ማለት ነው። የሆነ ፕላስቲክ ከዚህ በላይ ፕላስቲክ የሆነ ገዝቼ እኔ ስለሞከርኩት ነው። ያቀልጥም ካለ ከዚህ በታች አጭር ትሆናለች ማለት ነው። ይሄ ግን ይሄ ቀዩ ፓርት ሲወጣ ይከፈታል፣ ይከደናል በመሰረቱ ይሄ ማለት ነው። ቆንጆ ጭልፋ ነው ማለት ነው። ሌላው ይሄንን የላከችልኝ ከለር ሌላ ነበረ፣ ወደ እርሳስ ከለር ነገር ነበረ፣ ግን ያንን ራሱን አላገኘሁም። ይሄ አሁን 1000 ብር ነው። 3 ሴሪ ማለት ነው። 3 ሴሪ እንደዚህ ሆኖ እንደምታዩት በጣም ነው የሚያምረው። ከለሩም የሚያስጠላ አይደለም፣ በጣም የሚያምር ነው። ከዛ 1000 ብር። እኔ ሌላ ቦታ የሚገዛውን እቃ አውቀዋለሁኝ። ከሌላ ሰው ጋር እንድታወዳድሩኝ አልፈልግም ማለት ነው። እዚህ ቦታ እኮ ብናዝ ምናምን እንደምትሉት እንደፈለጋችሁ የፈለጋችሁበት ማዘዝ ትችላላችሁ። ግን እኔ ከሌላ ሰው ጋር እንድታወዳድሩኝ አልፈልግም አበደን ማለት ነው። ለምን ደስ የሚሆን ሌላ ቦታም እቃ የሚገዙላችሁን ዋጋ ከፈለጋችሁ ጽፋችሁ ማወዳደር ትችላላችሁ ማለት ነው። እቃችሁን ማለት ነው። ያኔ የት ያዋጣኛል የሚለውን ግን ኬሚሴ እኮ እንደዚህ ነበር የዲካሜን ክፈሉ ስትባሉ እንደዚህ ነበር እንድትሉኝ አልፈልግም ማለት ነው። ምን ያህል እቃ ላይ ይሄ ኮምፕሌት 3200 ብር የሚሸጡበት ቦታ አውቃለሁ፣ የሚሏችሁ ቦታ ማለት ነው። ዋጋ ግን ደግሞ እናንተ የሚበላችሁን ነው የምትወዱት። አንዳንድ ጊዜ ወላሂ እኔ ቦግ ነው የምታረጉኝ ማለት ነው። የዲካም ክፈሉ 1000 ብር ጨምሩ ዲካም ላይ አንሷል ምናምን ከተባላችሁ እካሌ እኮ ፈርኒቸር ያዘዛችሁ ቦታ ባለ ፈርኒቸር አይቀበላችሁም ብር። መጅልስም ቀጥታ ባለ መጅልሶቹ ጋር ከተገናኛችሁ አይቀበሏችሁም። ግን እኛ ይሄን ሁሉ እቃ እየዞርን ነው እንጂ የምንገዛው እኮ አንድ ቦታ ላይ የለም። እኔ አሁን እቃ ቤት ልክፈት ብል ፍሪጅ ቤቴ ብቻ ያስፈልገኛል። ብረት ድስትና እነዚህ እቃዎች ደግሞ አንድ ቦታ ያስፈልገኛል። ብርድ ልብስ ሌላ ቦታ ያስፈልገኛል። ብዙ አይነት እቃ ነው የምታዙኝ ማለት ነው። እና ሰው ከሰው ጋር አታወዳድሩ ማለት ነው። ግን ዋጋ አወዳድራችሁ ማዘዝ ትችላላችሁ እንደፈለጋችሁ። ግን እኔ ይሄንን ልላችሁ የቻልኩት እንደዚህ እኮ ሌላ ቦታ እኮ ዋጋ እንደዚህ እኮ ብር እኮ እንደዚህ አያስከፍሉም። ብር ባያስከፍሏችሁ ማለት ነው እቃ ላይ ጥርቅም አድርገው ነው እኔ ወላሂ የሚበሉት አይቻለሁኝ። ምንም የሚካድ የለውም። አንድ እናት መፍጫ 2000 ብር እየገዛን እኛ 2500 ብር ነው ለእናንተ የሚሸጡላችሁ አውቀዋለሁኝ እኔም ማለት ነው። እንደዛ ማረጉ ጠፍቶኝ አይደለም፣ ሐላል ያልሆነ ገንዘብ አልበላም ብዬ እንጂ ማለት ነው። እዚህ ጋር ደግሞ የውሃ ኮምፕሌክስ ሰማያዊ የራሷ ፈልጋ ነው። ሰማያዊ ከለር በወርቃማ ነው። የዚህ ዋጋ 2600 ብር። ይሄንን አሁን 3200 ብር ነው ኬሚስ የሚሸጠው አውቃለሁኝ እኔ ማለት ነው። ሌላው ኒማ የሽንኩርትና የስጋ መፍጫ ነው። ይሄ ደግሞ 5000 ብር ነበረ። ዛሬ አልሐምዱሊላህ 200 ብር ቀንሷል። 4800 ሂሳብ ነው የገዛሁት ማለት ነው። ከዛ እዚህ ጋር ደግሞ የቡና መፍጫ 200 ግራም 7000 ብር። ሌላ ደግሞ እዚህ ጋር ቦይለር አላት፣ ጥቁር ነው፣ ሳች ነው። 4000 ብር ነው ዋጋው ማለት ነው። ቆንጆ እቃ ነው፣ በጣም ቆንጆ ነው። ማሻአላህ ተባረከ ረህማን። እኔ ቆንጆ ያልሆነ ነገር አልገዛላችሁም። እኔ የማግባባችሁም ነገር የለኝም፣ ምክንያቱም እኔ ሻጭ አይደለሁም። ያዘዛችሁኝን እቃ ግዢ እንጂ ማለት ነው። አንድ ሰው የሚያግባባችሁ ይሄ ጥሩ ነው ምናምን እያለ የሚሸጥ ሰው ሲሆን ነው። እና ይሄ በጣም ቆንጆ ቦይለር ነው ማለት ነው። ማብሪያና ማጥፊያው እዚህ ጋር አለ። ከዛ ውስጡም እንደዚህ እንደምታዩት ቆንጆ ነው። ዋጋው 4000 ብር ነው ማለት ነው። ከዛ ምን አላት እዚህ ጋር እነዚህ ካርቶኖች የፔርሙስ መጀመሪያ ያሳዩዋችሁ ፔርሙስ ነው የነዚህ ማለት ነው። 2800 5600 ብር ነው ሁለቱን የገዛኋቸው እዚህ ጋር እንደምታዩት ማለት ነው። ከዛ
እዚህ ጋር ደግሞ የካሮት መፈቅፈቂያ 6 ማዕዘን ነው ይሄ ዋጋው 5000 ብር ማን ነው 500 ብር አፏን 5000 ብር አልኩኝ። እዚህ ጋር ደግሞ ማዕደን ትልቁ 2700 ብር ያው ማዕደንም ቀንሷል ታውቃላችሁ 3500 ነበር ይሄ 2700 ብር ነው አሁን የገዛሁላት። ሌላው ጠውሲላ አላት። ጠውሲላ ይሄንን ቆንጆ ጠውሲላ 2000 ብር ነው የገዛሁት በጣም ቆንጆ ነው። ከዛ ደግሞ የሻይ ብርጭቆ አዲስ ነው የመጣችው በጣም የምታምረው ማሻአላ። እቺን የሻይ ብርጭቆ ዲዛይኗ ማለት ነው በጣም ቆንጆና የምታምር ዲዛይን ናት ማለት ነው። ጠጡብኝ ነው የምትለው ራሱ እና ወፍራቱ ደግሞ ማሻአላ ነው። ይሄንን አንድ ደርዘን 1250 ብር ነው የገዛሁላት። እዚህ ጋር እንደምታዩት ግማሽ አለ እዚህ ግማሽ አለ። ሁለቱ ካርቶን አንድ ደርዘን ይሆናል ማለት ነው። አያችሁት? ይሄ ጥበብ ሲኒዋ እዚህ ግማሽ አለ እዚህ ግማሽ አለ። ከዛ እዚህ ጋር 8 ሊትር ባሊ ለሽሮና ለበርበሬ መቀነሻ እነዚህን ሁለቱን 500 ብር አንዱ 250 ብር ነው ማለት ነው። እዚህ ጋር ደግሞ ብሬከር ያለው ስቶቭ አለ። ሸክላ ስቶቭ ነው እንደምታዩት ባለ 2 ምድጃ ማለት ነው። ዋጋው ደግሞ ይሄ 2800 ብር በሶኬት ነው የሚሰራው። ይሄ በእጅ የሚሰራ ነው። በመሰረቱ እንደነዚህ አይነት ሸክላ ያላቸው ቆንጆ ናቸው። ግን ምን አለ መሰላችሁ ማብራት ፍጆታቸው ከፍ ያለ ነው። ያኔ አብዛኛውን ጊዜ ኢትዮጵያ ያለ ሰው የማይገዛቸው ማብራት ይቆጥራሉ በደንብ ማለት ነው። እና የዚህ ዋጋ 2800 ብር። ከዛ ትሪ 45 እና 50 ቁጥር ነው። 50 ቁጥር 650 ነው። 45 ቁጥር ደግሞ 500 ብር ነው። 1100 ብር ሁለቱ ማለት ነው። እዚህ ጋር ደግሞ ምን አላት መሰላችሁ 248 ቁጥር ብረት ድስቶች አሉ። እነዚህ አንድ ፍየል የሚባሉ ብረት ድስቶች ከ44 ጀምሮ 44 እንኳን ያንሳል ግን አንድ ፍየል ነው የሚባለው። 44 46 48 50 ቁጥር ድረስ አንድ ፍየል ነው የሚባሉት። 52 ቁጥር ሙክት ይሰራል ሰርቼበት ሞክረዋለሁ። እና እነዚህን 48 ቁጥር ብረት ድስት ሁለት ፍሬ ነው ያዘዘችኝ። ዋጋ 23000 ብር ነው አንዱ 46000 ብር ሁለቱን ማለት ነው። ትልቅ ብረት ድስት ነው ማሻአላ። ያኔ ፍየል ከሰራችሁ አይቀር ዘና አርጎ የሚያሰራ ማለት ነው። አያችሁት? ይሄም እኩል ሳይዝ ነው። ዋጋ 46000 ብር ነው ሁለቱ ማለት ነው። ጭልፋ 1200 ብር ገዝቻለሁ። ክዳን መያዣውን ጧት አሰራላታለሁ ማለት ነው። ያው ከደሴ ስመጣ መሽቷል ተዘግቷል ይሄንን የሚሰሩበት ቦታ። በነገራችን ላይ ይሄ ድስት ከደሴ እንገዛለን። ከዛም በኋላ ምን አለ ኮምቦልቻ ይዘን መተን ደግሞ ሌላ ቦታ ደግሞ ወስደን ይሄንን እናስበይድላችኋለን መያዣውን ማለት ነው። እንደዛ ተደርጎ ነው እንጂ አብሮት እዛው ወይም አንድ አካባቢ አይገኝም። ላስታውሳችሁ ብዬ ነው ማለት ነው። ከዛ እዚህ ጋር 5000 ብር ደግሞ ፋን እንግዲህ ሶስተኛ ጊዜ እየገዛሁ ነው በዚህ 2 ሳምንት ውስጥ። ያው ሙቀት ስለሆነ ያስፈልጋል። ዋጋ 5000 ብር ነው የቆሙ ማለት ነው። ይሄ ትንሽ ደግሞ ቁጭ የሚል ጣውላ ላይ የሚቀመጥ ደግሞ ከሆነ 3500 ብር አለ ማለት ነው። ከዛ ቲቪ ላይፍ ስታር 43 ኢንች ከነሙሉ እቃው አለ። ከነሙሉ እቃው ዋጋው 57500 ብር። ዲሹ ሪሲቨሩ ሁሉን ነገር ያሟላ እዚህ ጋር እንደምታዩት ማለት ነው። ይሄ ሳህኑ ነው። ብረታ ብረቶቹ ሪሲቨር እና ምናምኑ እዚህ ውስጥ አለ። አጠቃላይ ሆኖ 57000 ብር። ይሄ በላይፍ ስታር ነው። በነገራችን ላይ ከላይፍ ስታር ውጭ ከፈለጋችሁ ደግሞ አሁን ኦርቢት ጠፍቶ ነበረ 40 ምናምን ሺህ ብር መጥቷል ማለት ነው ተመልሶ። እሱም አለ ልላችሁ ፈልጋለሁኝ። ያኔ ዋጋ ሳውቂን ስለምትሉ ነው። 46500 ነው 47000 ብር አካባቢ ቲቪው ብቻ ማለት ነው። ይሄኛው 50000 ብር ነው። ከዛ ምን አላት እዚህ ጋር 16 ኪሎ ማጠቢያ ማሽን አለ። ዋጋው 63000 ብር። ሲልቨር በጥቁር ነው። በጣም ነው የሚያምረው እንደምታዩት ውስጡ እና ይሄ ዋጋው 63000 ብር። አያችሁት? ሲልቨር በጣም የሚያምር ሲልቨር ነው። ከዛ 315 ሞዴል ፍሪጅ 315 ሞዴል ፋን ያለው ነው። ዋጋ ደግሞ ይሄ 77000 ብር ነው። 77000 ብር። አያችሁት? ውስጡ ይሄንን ይመስላል። ሰሞኑን እየገዛሁት ያለሁት ይሄ ነው። 355 ጠፍቶ ነበረ። 355 ከፈለጋችሁ ደግሞ 103000 ብር መጥቷል ማለት ነው። ዛሬ ጠይቄ ያው መጥቷል ልላችሁ ፈልጋለሁ። እዚህ ጋር እንደምታዩት ማሻአላ ቆንጆ እጥር ምጥን ያለ ያልተለቀም ያላነሰም ያኔ ለትንሽ ቤተሰብ በቂ ነው።
እና ይሄንን ይመስላል ፍሪጇ። ማሻአላ ተባረከ ረህማን። ያው እኔ ቤት እየተጠቀምኳት ያለሽ ናት፣ ታቋታላችሁ። ለብዙ ልጆችም ገዝቻታለሁ ማለት ነው። ሌላው እዚህ ጋር ካርቶኑ ነው። ይሄ የኦርቢት የማጠቢያ ማሽኑ እንደምታዩት እዚህ ጋር የ16 ኪሎ ሮቶ 350 ሊትር 4300 ብር ነው የገዛሁት። ከዛ ሮቶ ደግሞ 90 ሊትር ይሄንን 1300 ብር። ከዛ ካሁን በኋላ ምጣድ እንደው ትእዛዝ ላልቀበል እያስባለኝ ነው ተድላ ማለት ነው። በጣም በልመና በጣም በመመላለስ እዳ አይታችሁ ነው። ይሄ በእርግጥ ይሄንን እኔ ካዘዝኩት ቆይቷል። ቢያንስ ከ2 ሳምንት በፊት ነው ያዘዝኩት። ለምን መሰላችሁ? እቃ ገዝቼ ሌላውን እቃ ገዝቼ ይሄኛው እንዳይቀር ቀድሜ ነው የማዘው ማለት ነው። ሶስት ምጣድ ያዘዋለሁ፣ ግን ከ15 ቀን በፊት የታዘዘ ነው። አሁን ልካለሁ፣ ቀን በቀን ባጃጅ ልካለሁ፣ እኔ ሄዳለሁ። በቃ ዛሬ አሁን እንደዚህ ይሁን ልኬ አመላልሶኝ ነው ይሄን የሰጠኝ ማለት ነው። እና የዚህ ዋጋ 13500 ብር ነው። እንደው ካሁን በኋላ ምጣድ ባልታዘዝ እኔ በጣም ነው ደስ የሚለኝ ማለት ነው። እንደው ስልችት ነው ያደረገኝ ሰውዬው። እና እዚህ ጋር ደግሞ ብርድ ልብሶች አሉ፣ እነሱንም ዘርግቼ ላሳያችሁ። ከዛ በፊት ግን ዋተር ፕሩፍ ሜትር ከ50 የአልጋ ልብስ ዋተር ፕሩፍ ማለት የውሃ የማያስገባው ማለት ነው። ጥቁር ከለር ነው፣ ከለሩ ጥቁር ነው። ይሄንን ገዝቼላታለሁ ማለት ነው። ከተዘረጋ እንደዛው ማጣጠፍ ይከብዳል። በነገራችን ላይ እንደዚህ ከለሩ ጥቁር ነው፣ በቃ ምንም የሌለው ጥቁር ሳዳ ነው። እና ይሄንን 4000 ብር ታዩት። ደግሞ ትንንሽ ብርድ ልብስ ወይም ሙልጭ ማለት ነው። ይሄንን 2300 ብር ነው የገዛሁላት። እዚህ ጋር ደግሞ ብርድ ልብስ ብቻ ይሄንን ሳላስመርጣት ነው የገዛሁት። ያው ስልክ የዘግቶ ቻርጀር ማለት ነው። እና ይሄንን በ4500 ብር ብርድ ልብስ ያው አልሐምዱሊላህ እየቀነሰ ነው ብያችኋለሁ። ዋጋ 4500 ብር የዚህ። ከዛ ምን አላት ኮምፎርት ፈር ኮምፎርት ነው። ቆንጆ ኮምፎርት ነው። በነገራችን ላይ በፊት ብልጭልጭ ያላቸው እነሱም ዋጋቸው 3000 ምናምን 3800 ነው ምናምን ደርሰዋል። ግን እነዚህ በጣም ቆንጆ ናቸው፣ ልስልስ ያሉ። ዋናው ነገር ከለርና መልክ አትዩ፣ እቃ ጥራት ነው ማየት ያለባችሁ ማለት ነው። እኔ የማየው ለእናንተ የእቃ ጥራት እንጂ ከለሩ ይሄ ነው ወይ? በእርግጥ እኔ የሚያስጠላ ከለር አልገዛም፣ ግን ደግሞ በልጭልጭ መሆኑን አትዩ ለማለት ያክል ነው። እና ይሄን የመሰለ ኮምፎርት ውስጡም ለስልስ ያለ ነው፣ ቆንጆ ነው። እንደ ብርድ ልብስ ለስልስ ያለ ነው። ይሄንን በ4100 ብር ነው የገዛሁላት። አንሶላና ሁለት የትራስ ልብስ አንሶላና ሁለት የትራስ ልብስ አለው ማለት ነው። ይሄ እንደዚህ እንግዲህ የዛሬ ገበያችን ይሄንን ይመስላል። ከወደዳችሁት ላይክ እና ሼር ሰብስክራይብ እያደረጋችሁ ሰላም ሁኑ። ሰው ደግሞ 3 የላባ ትራስ አንዱ 400 ብር ነው፣ 1200 ብር ሶስቱ ማለት ነው። ከዛ እዚህ ጋር ደግሞ ኤክስትራ ፍራሽ ሜትር ከ50 ባለ 20 ቲክነስ ዋጋው 18000 ብር ነው። ኤክስትራ ልዩ ነው፣ ያው ቦንዲድ ማለት ነው። በጣም ቆንጆ ፍራሽ ነው ማለት ነው። እኔ የምጠቀመው ይሄንን ነው ቤቴ